ይህ ከተጻፈው የተሰኘው በኦአይቲ ቻናላችን በኩል በኔ በራህመት ታጁ ተዘጋጅቶ ወደናንተ የሚደርሰው ልዩ ፕሮግራማችን ነው። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ተጻፈው ክፍል 22 ይጀምራል። የአቀባ ቃል ኪዳኖችንና የሂጅራ መጀመሪያ ክስተት እንመለከታለን። ባለፈው ክፍላችን ነብዩ ሰለላሁ ዐለይሂ ወሰለም የታዩበትን ታላቁን የኢስራ ወልሚዕራጅ ጉዞ ተመልክተናል። ዛሬ ደግሞ እስልምና ከመካ ውጪ መስፋፋቱን የጀመረበትን ለታላቁ ስደት ሂጅራ መንገድ የከፈቱትን የአቀባ ቃል ኪዳኖችን ታሪክ እንመለከታለን። የመጀመሪያው የአቀባ ቃል ኪዳን በሐጅ ወቅት ከመዲና የስሪብ የመጡ 12 ሰዎች አቀባ በተባለ ስፍራ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ተገናኙ። በዚህ ስብሰባ ላይ በአላህ ላለማሻረክ፣ ላለመስረቅ፣ ላለመዙምትና በነብዩ ሰለላሁ ዐለይሂ ወሰለም ላይ ላለማመጽ ቃል ገቡ። ነብዩም ሰለላሁ ዐለይሂ ወሰለም እስልምናን እንዲያስተምራቸው ሙሳብ ኢብኑ ዑመይርን አብረዋቸው ላኩ። ሁለተኛው የአቀባ ቃል ኪዳን የመዲና ሰዎች መጥተው ነብዩን ሰለላሁ ዐለይሂ ወሰለም ወደ መዲና እንዲመጡ ጋበዟቸው። ልክ እንደ ቤተሰቦቻቸው ጥበቃ እንደሚያደርጉላቸውም ቃል ገቡ። ይህም ለሂጅራ መሰረት ሆነ። ሙስሊሞች ወደ መዲና መሰደዳቸውን መጀመራቸውን ያዩት የቁረይሽ መሪዎች ነብዩን ሰለላሁ ዐለይሂ ወሰለም ለመግደል ተማከሩ። አላህ ሱብሓነሁ ወተዓላ ይህንን ሴራቸውን እንዲህ ይገልጸዋል። እነዚያም የካዱት ሊያስሩ ወይም ሊገድሉ ወይም ከመካ ሊያወጡ ባንተ ላይ በመከሩ ጊዜ አስታውስ። ይመክራሉም፣ አላህም ተንኮላቸውን ይመልስባቸዋል። አላህም ከመካሪዎቹ ሁሉ በላይ ነው። አላህ ሱብሓነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም ስደትን ፈቀደላቸው። ነብዩም ከቅርብ ጓደኛቸው አቡበከር ስዲቅ ጋር በመሆን ጉዞ ጀመሩ። ለ3 ቀናት በተውር ዋሻ ውስጥ ተደበቁ። ቁረይሾች ዋሻው ደጃፍ ቢደርሱም አላህ ጠበቃቸው። አቡበከር በሰጋ ጊዜ ነብዩ አትዘን አላህ ከኛ ጋር ነውና በማለት አረጋጓቸው። ቁርአንም ይህንን ታሪክ እንዲህ ይተርከዋል። ነብዩን ባትረዱት እነዚያ የካዱት ህዝቦች የሁለት ሰዎች ሁለተኛ ሆኑ። ከመካ በወጡም ጊዜ አላህ በእርግጥ ረድቷል። ሁለቱም በዋሻ ውስጥ ሳሉ ለጓደኛው አትዘን አላህ ከኛ ጋር ነውና ባለ ጊዜ አላህም መረጋጋትን በእርሱ ላይ አወረደ። ባላዩዋቸውም ሰራዊት አበረታው። የእነዚያም የካዱት ሰዎች ቃል ዝቅተኛ አደረገ። የአላህም ቃል ለእርሱ ከፍተኛ ናት። አላህም አሸናፊ ጥበበኛ ነው። ሂጅራ ለአላህ ተብሎ የተደረገ ታላቅ መስዋዕትነት ነው። እነዚያ ያመኑትና እነዚያም ከሀገራቸው የተሰደዱት በአላህ መንገድ ላይ የተገደሉት እነዚያ የአላህን እዝነት ይከጅላሉ። አላህም እጅግ ማህሪ አዛኝ ነው። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን በሚቀጥለው ክፍላችን ነብዩ ሰለላሁ ዐለይሂ ወሰለም መዲና ሲገቡ ስለተደረገላቸው አቀባበልና በመዲና ስለተመሰረተው የመጀመሪያው የእስልምና ማህበረሰብ እንመለከታለን። እስከዛው ድረስ በያላችሁበት የአላህ ሰላም ከናንተ ጋር ይሁን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ። Oh